ለውት እንደዚህ ነገር ሲፈጠርብኝ ሁለተኛ ሴት ሆኜ ቁጭ ለማለት አይደለም ተዋርጄ መሄድ ይቀለኝ ነበረ። በደንብ አንደርስታንድ ተካረከ። እኔንም አስረግዘው ጥሎኝ ይሄዳል እንደገና ወደ ሚስቱ ብላ እንዴት አታስብ? ወደ እሷ እንዴት እንደመጣ ታውቀዋለች። አይ ፍሬው አሁንማ የዘራችውን ለማጨድ እንግዲህ እየተዘጋጀች ነው አላት ማለት ነው ለሄርሜላ። ሄርሜላ ደግሞ ምን ትላለች? እንደዚህ አይነት ነገር ሲፈጠር ዝም ብዬ የማየው ሁለተኛ ሴት ሆኜ ቁጭ ለማለት አይደለም። እውነትሽን ነው እንዴ? እስኪ ወላሂ በይ ወደሽና ፈቅደሽ መሰለኝ ሁለተኛ ሚስት ለመሆን ተዘጋጅተሽ እየጌ አሻሼ ገዳሜ ስትይና አረገዝኩኝ ጸነስኩኝ ብለሽ በአደባባይ ብልግናሽን ስታስተዋውቅ የነበርሽው ባለጌ ልጅ ማለት ነው። ልንገርሽና ይሄ ነው ማለት ነው። ሲቀጥል ደግሞ እዚህ ድረስ መጥቼ ተዋርጄ ብሄድ ይቀለኝ ነበረ። ወራዳ አይደለሽም? ድሮውንስ ምን ውርደት ትፈልጊያለሽ? ከዚህ በላይ ወራዳና ቅሌታም እኮ ነሽ። እርጉዝ ሚስቱ ትቶ በዛ ላይ ደግሞ ወልዶ ይህንን አክል ሁሉ ይሄ ሁሉ ሲፈጠር እኮ ስትልከሰከሽ የነበርሽ ወራዳና ቅሌታም ስለሆንሽ እኮ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለማንኛውም ውድ ቤተሰቦች ማታ እኔማ እንቅልፍ ይዞኝ ተኛሁላችሁ። ጠብቂያቸው ነበረ ነገር ግን ተኛሁኝ ማለት ነው። እናላችሁ ሩታዬ ችግር ተፈጥሯል ብላ ጠራች። እንደው በሰበብ አስባቡ ባልሽ ልትወስጂ ነው ይሏታል። ደግሞ የምን በሰበብ አስባቡ ነው እናቴ። በሰበብ አስባቡ ይሸቅላሉ። ከባሏ ጋር ፋዝንጥ ብላ ትኖራለች። አንቺ እዚህ ጋር እድሜ ልክሽን የከሌ ደጋፊ እየተባባልሽ እየኮመድሽ ኑሪ እንጂ እነሱ እንኳን እየሸቀሉብሽ መሆኑን በሰበብ አስባቡ እየሸቀሉ መሆኑን እወቂ ማለት ነው። ለነገሩ እናንተ ማስረዳት አህያን ማስረዳት ይቀላል። ሴጣን ማስረዳት ነው የሚባለው። ሴጣንማ እናንተም ሴጣን ናቸው። አጋንንት እውነቴ ነው ብላቸው እንግዲህ ፈሬው ምን ቢላት ጥሩ ነው ለሩታ እውነት ለመናገር ሩታ አርግዛ ከዛ ሄደ እሷ ጋር ከዛ ወለደች ሄደ እሷ ጋር ከዛ ችኝቷ አረገዝኩኝ አለች። የትኛዋ ሴት ናት እንደዚህ ተዝረክርካ እርጉዝ ሚስት ትቶ ሄዶ? አሁን እርጉዝ ሚስት ትቶ እናንተ ጋር መጣ ወንድ ልጅ። ከዛ በኋላ እናንተ አምናችሁ ትቀበሉታላችሁ። ለሚስቱ ያልሆነ ለእናንተ ሊሆን ነው እንዴ? ሆዱ ውስጥ ላለው ልጁ ያልሆነ ሰውዬ ለእናንተ ይሆናል ብላችሁ ታስባላችሁ? አይሆንም እኮ። ለማንኛውም አይዞሽ ውሽ የሚትዴ እዚህ ድረስ መጥቼ ተዋርጄ ብሄድ ይቀለኛል። አንደርስታንድ ካደረከኝ እንግሊዝኛሽን ወደዛ መልሺ ሴትዮ። እኛ እንደሆነ ኢትዮጵያ ውስጥ ጉራጌ ክልል ነው ያደግነው። እንግሊዝኛ አይገባንም። ስለዚህ በአማርኛ አውሪ። ያው አንዳንዶቻቸውም አይገባቸውም ብዬ ነው። ለማንኛውም አይዟችሁ እንግዲህ እየጠጣችሁ ቤተሰብ። እኔ ብያችሁ ነበረ። እኔስ መስሎኝ ነበር። ምንድነው የሚል ዘፈን አለ፣ እሱ ለእናንተ ነው። እኔ ግን ነግሬያችሁ ነበር፣ አልሰማ ብላችኋል። እንግዲህ የራሳችሁ ጉዳይ ነው። ይበላችሁ፣ እውነት ይበላችሁ። እንግዲህ ሄርሜላ አሁን እሷ አርግዛለች፣ አብርሃም ትቷት ይሄዳል። ከዛ በኋላ ያው አርግዛለች። አላረገዘችም ግን በድራማው ዓለም አርግዛለች። አዎ እንደውም መንታ መሆን አለባቸው እና ሄርሜላ ማለት ነው። ሆድሽ እኮ ቁርጥ ብሏል። በነገራችን ላይ እርጉዝ ሰው ሆዱ ቁርጥ ይላል። እንደ ሁለት ቦታ እኮ አይካፈልም ጋይስ፣ ሁለት ቦታ። አሁን እሷ እንደዚህ ክፍል ብሏል፣ ከላይና ከታች ላይ ያለው። መሀሉ ለምንድን ነው ስንጥቅ ያለው? ቦርጭሽን ማለት ነው። እና ለምንድን ነው የሚጣበቅ ልብስ የምትለብሹ? ይጨፈለቃል እኮ ልጁ። እንደው ሩታ እርጉዝ ነኝ ብላ ሩታ እርጉዝ ነኝ ካለችው እና ሄርሜላ እርጉዝ ነኝ ካለችው የሩታ ሆድና የእሷ ሆድ ተመልከቱልኝ። የሩታ አልተቆራረጠም፣ የዛች ጊዜ ተቆራርጠዋል። ያው ቦርጫም ሰው ቦርጫም ነው። በነገራችን ላይ ቦርጫም ሰው በጣም ነው የሚያስጠላበት ሲሄድበት፣ ቦርጩ ሲሄድ ሆዱ በጣም ያስጠላል። ሁለት ቦታ ነው የሚካፈለው። እውነትን አይቻሉ ቢለብሱ አያምርባቸው ዝፍዝፍ። ኧረ ፈጣሪ ወይ ይቅር በለኝ። እንደው ወፍራሞች ልትኖሩ ትችላላችሁ። እኔ አልወፈርኩም፣ አልታደልኩም፣ ለውፍረት አልታደልኩም። ቤተሰብ ለቦርጭ ግን አልፈልግም። እኔ ዛሬም ይሁን ነገ ቦርጭ አልፈልግም። ለውፍረት ግን መቼም አልታደልም። እንዲህ ነችና በ49 ኪሎ እኮ ንቅንቅ የምል ሴትዮ አይደለሁም እኔ። በነገራችን ላይ አሁን ላይ ነው ይኸው አገር ከገባሁ በኋላ ነው ጋይስ፣ የምሬን ነው የምላችሁ። ስንት ዓመቴ ነው? ወደ 7-8 ዓመቴ ነው። 49 ኪሎ አልጨምርም ነው ያለው። አይቀንሱምም አይጨምርም። ወላይ ማንም አያምንም ይብል ማለት ነው። አረብ ሀገር እያለሁ 7 ዓመት ሙሉ በ49 ኪሎ አይጨምርም አይቀንስም። አየዋለሁ፣ አይጨምርም አይቀንስም። በቃ ሁሌ በአንድ አይነት ነው ማለት ነው። ከዛ ኢትዮጵያ ገባሁኝ። ኢትዮጵያ ከገባሁኝ በኋላ ያው 6 ወር ሆኖኛል ኢትዮጵያ ከገባሁ። አሁን 7ኛዬን ይዣለሁ ማለት ነው።
እና ሰሞኑ ተለካሁኝ። ሆስፒታል ሰው ወስደን ነበረ። ከዛ ያላችሁ ሆስፒታል ሰው በወሰድንበት ሚዛን ጋ ያለው እኔ ደግሞ ተሰቀልኩኝና ማየት ጀመርኩኝ። እናንተ ወይኔ በላችሁ 50 ገባሁኝ። ብርቅ ነው ታዲያ፣ አንድ መጨመር ልትሆን ትችላላችሁ። ቀጣዩ ደግሞ ሄድኩኝ ገና ከሰው ጋር ስሄድ፣ የዛም ቀን ስሄድ ሳየው እናንተ ጠላታችሁ እንደዚህ ድንግጥ ይበል። 55 አልሆንኩም መሰላችሁ። ወይኔ በላቸው እውነት በ49 አልነቃነቅም ያልኩኝ ሴትዮ እንግዲህ 55 ሆኜ መጣሁኝ። ከዛስ እንዴት እንደበረቀብኝ እንደ ከኔ በላይ ሰው የለም ነው እያልኩኝ ማለት ነው። እና እንደዛ ነው እላችኋለሁ። ጉፍረት አሁን ላይ ነው። አሁን ምን ተሸክሜ እንደሆነ አላውቅም ሲጀመር። ይሄ ነው የምላችሁ ውድ ቤተሰቦቼ። ለማንኛውም ሄርሜላ ሆድሽን ቁርጥ አታድርግ፣ በተጣበቀ ልብስ ልጁ ይቦታል ተባለ ሲባል ሰምቻለሁ። እኔ ሲባል የሰማሁት ነገር እያሳወቅኩኝ ነው፣ አይመለከተኝም። እና ለማንኛውም ሄርሜላ ሩታ ላይ የደረሰው ነገር ያው አንቺም ላይ ይደርሳል እመኚ። ምክንያቱም እርጉዝ ሚስቱ ነበረ ትቶ የመጣው አንቺ ጋር፣ በዛ ላይ ደግሞ ወለደች። አራስ ሆና እንኳን እናንተ ሩታዬ አራስ ሆና እኮ መኪና ገዝቶ ሰጥቷታል። ሰርፕራይዝ አድርጓታል፣ ወርቅ ሰርፕራይዝ አድርጓታል። እሺ ለምንድን ነው የዛን ያልታረቁት? እኛም እንደሌላኛው ሙድ መያዝ አለብን እኮ። ለምንድን ነው ያልታረቃችሁ የዛኔ? ሩታዬ ከዚህ በፊት እምቢ ያልሽው አሁን ለምንድን ነው የፈለግሽው? እንዴነችና በቃ እኛ መናቅም ተባለ። እኛም ጅሎች በግ መሆን አለብን ጋይስ። እውነት እንዴ ለቻናላችን ስንል በግ መሆን አለብን። ሩታዬ ምን ስለሆንሽ ነው አሁን የፈለግሽው? አዎ ለምንድን ነው የፈለግሽው እንዴ? እኔ ውድ ነገር ለምንድን ነው የፈለግሽው እንዴ? ነችና ባሌ እናንተ ምንድነው ቻናሌ ለምን ውርድ አይልም? በውሸትማ እያስመሰልኩ አልኖርም። እውነታው ከመናገር ወደኋላ አይደለም። ሲቀጥል ደግሞ እውነት እንኳን ተጣልተው ቢሆን ማለት ነው ሩታ ብትለምነው፣ ሩታ ተንበርክካ አልቅሳ ደምን ባልቅሳ እንኳን ለምና ባሏ ብትወስደው ማለት ነው እሰይ ደግ አደረገች እንጂ ሩታችን ነፍራቃ አልላትም። አዎ አልላትም። አምናችሁ ተቀበለው። አልላትም። ምክንያቱም ባልዋ ነው፣ የልጁ አባት ነው። እንዴ ባልዋ ለማለት እንትን ስል እኮ ነው ባሌ ያልኩኝ እኔ። ሩታዬ ስራሽን ይስጥሽ። እውነት ለመናገር ለማንኛውም ለልጅህ እኔ መጥፎ ነኝ ልጅህ እልህ አለው። የእንጀራ እናት እኮ ነሽ። የእንጀራ እናት መቼም ሀይር የላትም። እውነት ሀይር የላትም እኮ። እና ታዲያ ፍርሃት ይኖርብሻል እኮ። ፍርሃት አለብኝ አላለችም። እኔ ብፈራም ሴት ልጅ ነኝ። አሁን እኮ ጸንሻለሁ አላለችም። እንደ ጀብድ ታወሪዋለሽ። ጸነሽ አልጸነሽ እንደ ጀብድ ታወሪ። እውነት እንደዚህ አይነት እርግዝና እንደ ጀብድ ይወራል እንዴ? ደግሞ እንደዚህ በአደባባይ ተረግዞ በአደባባይ እንደው በሺ ሽማግሌ መቼ ነው የሚልክላት? እናንተ እቺ ሴትዮ ፈጣሪው ትዕግስቱን ስጠኝ። እሺ እስከ መቼ ነው የምትሸቅሉብን? አረባጃችሁ ወደዛ እና ድራማ ነው እያልሽ ነው ወይ ዘቦ? እስካሁንም ድረስ ትሉኛላችሁ አንዳንድ ልጆች። እንዴ እኔ አሁን በምን ላሳምናቸው? እኔ ወላሂ ብዬም አልኩኝ አይደል? እኔ አንድ ሰው አማኝ ከሆናቸው በውሸት ወላሂ ብሎ የሚምል ሰው አለ ብዬ አላስብም። አላውቅም። እኔ በደንብ ነው ጠንቅቄ የማውቀው ሁሉንም ነገር ጋይስ። እኔ እያንዳንዱ ነገር በካሜራ ማውጣት እችል ነበረ። ነገር ግን ለእኛ ጥሩ አይደለም። ገባችሁ አይደለ? ለምን ስትወጡ ስትገቡ በቃ ቡታጀራ ትንሽዬ ከተማ ስለሆነች በብዙ ነገር ትገናኛላችሁ። ጉርብትና አለ። ገባችሁ አይደለ? ስንት ነገር አለ። በሰርግ ትገናኛላችሁ፣ በድር ትገናኛላችሁ። ያ ነገር ስላለ ይከብዳል ማለት ነው። ማጋለጥ አትችሉም። አርፋችሁ ቁጭ ማለት ነው። ባለፈው አሁን ኤፍሬም እና ህያብ ተጣልተናል እናንተ ተጣልተናል ብለው ነበረስ ባለፈው ማለት ነው። አንዲቷ ኤማንዳ ናት ማናት የምትባለው። ከዛ በኋላ እዚህ ከተማ ውስጥ ቡታጀራ ላይ ምን ያደርጋሉ? መዝናኛ ቦታ አብረው ሄደው ወይኔ በላቸው። ወይኔ ደግሞ የተንቢ ተጨምራበት ስታስመስል እኔ ደስ ብላኛለች። ታስመስል ያኔ እያስመሰለችን ቢሆን በቃ ዝሙትን እየተቃወመች ነበር እሷ ማለት ነው። የተንቢ እህቱ እንትና ነፃነት ምናምን። ነገር ግን እዚህ አሻሼ ገዳሚ ይላሉ ቡታጀራ ውስጥ። እዛ ሚዲያ ላይ ሌላ ታሪክ። ኧረ ተው ተው፣ ሚስጥር አታስወጡኝ። ሰላም ሆኖልኝ